ከትላንትና ወዲያ እኔና ሰላም ተገናኝተን ነበረና በጣም ደስ የሚል ቆይታ ነበረ ያሳለፍነው። ማርያምን በጣም ጸዴ ሰው ነች እና አንዳንድ ሰዎች ዝም ብላችሁ በቃ ኮሜንት ካለ ማድረግ ይችላል ብላችሁ ሰዎች ናችሁ መሰለኝ። ሰላም ደስ አላላትም፣ ሰላም ትንሽ ደብሯታል ምናምን የምትሉ ሰዎች ምን ታደርግ ከዛ በላይ ማለት አክብራኝ ነው የመጣችው። በጣም ስለግራ ስለገባኝ ነው። ምክንያቱም እዛ ጋር አክብራኝ እስከመጣች ድረስ መከበር አለባት እና ዶንት ጂጅ ሄር ኦኬ። ማንም ሰው ጂጅ እንዳያረጋት። ከትናንትና ወዲያ እኔና ሰላም ተገናኝተን በጣም ደስ የሚል ቆይታ ነበረን። በጣም ጸዴ ሰው ነች። አንዳንድ ሰዎች ዝም ብላችሁ ኮሜንት ማድረግ ይሻላል የሚል ሐሳብ ያላችሁ፣ ሰላም ደስ አላላትም ትንሽ ደብሯታል የምትሉ ሰዎች ከዚያ በላይ ምን ታደርግ? አክብራኝ መጣች። ሐሳባችሁ ግራ ያጋባል። አክብራኝ እስከመጣች ድረስ መከበር አለባት። ማንም ሰው ጀጅ እንዳያደርጋት የሚል ምላሽና ማብራሪያ ሰጠች። ጃኒ ይህንን ማብራሪያ ለምን ሰጠች የሚለውን አብራችሁን ስትቆዩ የማስደምጣችሁ ይሆናል። ስሙኝ ጋይስ፣ ዛሬ በጣም የምወዳትን በጣም የማከብራትን አርቲስት ሰላም ተስፋዬን ላገኛት ነው። የሷን ፊልሞች እያየሁኝ ነው ያደኩት። ማለት በቃ ከልጅነት ጀምሮ ክላስ እየተማርኩኝ ምናምን በትንሿ ስልክ ነበረ የሷን ፊልም የማየው እና ዛሬ ላገኛት ነው። በተወዳጇና ታዋቂዋ አርቲስት ሰላም ተስፋዬና በቲክቶክ ተጽዕኖ ፈጣሪዋ ጃኒ ገብሩ መካከል ያልተጠበቀ መገናኘት ዙሪያ ማህበራዊ ሚዲያው ከፍተኛ ሽፋንና ትኩረት በመስጠት ሰሞነኛ አጀንዳ ማድረግ ችሏል። በተለይ ጃኒ ለአርቲስት ሰላም ተስፋዬ ያዘጋጀችላትን ልዩ ስጦታ በሰጠችበት ወቅት የሰላም የፊት ገጽታ ፈገግታ አልባ መሆን የብዙዎችን ትኩረት ስቧል። ሰላም ተስፋዬ ደስተኛ አትመስልም፣ ፊቷ ላይ ንቀት ይታይባታል በሚሉ ወቀሳዎችና አስተያየቶች ማህበራዊ ሚዲያው ተወጥሮ ሰንብቷል። ማህበራዊ ሚዲያው ለአርቲስት ሰላም ተስፋዬ የሰጠውን አሉታዊ አስተያየት የተመለከተችው ቲክቶከሯ ጃኒ ስለ ሁኔታው ማብራሪያ ሰጣለች። አንዳንድ ሰዎች ዝም ብላችሁ በቃ ኮሜንት ካለ ማድረግ ይችላል ብላችሁ ሰዎች ናችሁ መሰለኝ። ሰላም ደስ አላላትም፣ ሰላም ትንሽ ደብሯታል ምናምን የምትሉ ሰዎች ምን ታደርግ ከዛ በላይ ማለት አክብራኝ ነው የመጣችው። በጣም ስለግራ ስለገባኝ ነው። ምክንያቱም እዛ ጋር አክብራኝ እስከመጣች ድረስ መከበር አለባት። የሰላም ተፈጥሮ ይሄ ነው። እባካችሁ አታሳዝኑኝ። ኮሜንት ላይም አላስፈላጊ ቃላትን ከመጻፍ ተቆጠቡ፣ ካልሆነ ግን ዝም ማለት ይቻላል ስትል ጥሪዋን አስተላለፈች። በአንጻሩ ከበርካቶች ትችትና ወቀሳ የደረሰባት አርቲስት ሰላም ተስፋዬ በኢንስታግራም ገጿ ላይ ዝምቷን ሰብራ ምላሽ ሰጥታለች። በዕለቱ ከጃኒ ጋር ስለነበራቸው ቆይታና ስለ ወቀሳው የፊት ገጽታዋ ዝርዝር ማብራሪያ አጋርታለች። በዕለቱ ከጃኒ ጋር ስለነበራቸው ቆይታና ስለ ወቀሳው የፊት ገጽታዋ ዝርዝር ማብራሪያ አጋርታለች። አርቲስት ሰላም ተስፋዬንና የጃኒን ቆይታ እንዲሁም በማህበራዊ ሚዲያ ስለተነሳው ውዝግብ ዝርዝር መረጃ ላካፍላችሁ ወደ እናንተ መጥቻለሁ። ሰላም ጤና የምመኝላችሁ በሁሉም የዓለም ዳርቻ የምትገኙ የዚህ ቻናል ተከታታዮች እንደምን አላችሁ? እንደተለመደው ዛሬም የማህበራዊ ሚዲያ አጀንዳ መሆን ስለቻለው የአርቲስት ሰላም ተስፋዬና ቲክቶከር ጃኒ ገብሩ መረጃ ላካፍላችሁ ወደ እናንተ መጥቻለሁ። የዚህን መረጃ ዝርዝር ከማዳመጣችሁ በፊት ላይክ በማድረግ ጀምሩ እያልኩ ቀጥታ ወደ መሰናዶ እንለፍ። ቲክቶከሯ ጃኒ በተለያዩ ቃለ መጠይቆቿ ላይ ስለ አርቲስት ሰላም ተስፋዬ ሳትናገር ቀርታ አታውቅም። የወደፊት ትልቅ ህልሟ ሰላምን ማግኘት እንደሆነና የሷን ፊልሞች እያየች እንዳደገች እጅግም እንደምታከብራት ደጋግማ ተናግራለች። አክተርስ መሆን ፈልግ ነበር። ማን ይመችሽ ነበር? ሰላም ተስፋዬ። አሁን አግኝተሻት ታውቂያለሽ? አዎ። እውነት? ምን አልሽ? ልቅፍ ነው ያደረገው። ታዲያ ከጥቂት ቀናት በፊት የጃኒ ህልም ተሳክቶ ከሰላም ተስፋዬ ጋር መገናኘቷ ብዙዎችን አስገርሟል። ጃኒም ለዘመናት ታደንቃት የነበረችውን ሰላም ተስፋዬን ለማስደሰት የቻለችውን ሁሉ አደረገች። ያስደስታታል፣ ትወደዋለች ብላ ያሰበችውን ውድ ስጦታ በማዘጋጀት በስጦታ በረከተችላት። ያንቺ በጣም የምትወጃት ሴት አርቲስት ሰላም ተስፋዬ። እውነት? ጃኒ አርቲስት ሰላም እናቷን እንደምትወድ ጠንቅቃ ታውቅ ስለነበር የእናቷን ስም ሮማን የሚል ጽሑፍ ያረፈበት የወርቅ የአንገት ሐብልና በትልቁ የተሰራ የሰላምን ፎቶ በማሰራት በስጦታ መበረከቷ ብዙዎችን አጀብ አስብሏል። ጃኒ
በዚህ አላበቃችም። በዕለቱ የነበራቸውን የደስታ ውሎ የሚያሳዩ ቪዲዮዎችን በቲክቶክ ገጿ ላይ ለአድናቂዎቹ አጋርታ ነበር። ጃኒ ሰላምን ስታገኛት በትክክል እንደምታደንቃት ከምታደርጋቸው ከምትናገራቸው ቃላቶችና ከፊት ገጽታዋ ማወቅና ማንበብ ይቻል ነበር። ሰዎች ለሚሰጡት አስተያየት ሳትጨነቅ ስሜቷን የገለጸችበት አጋጣሚ ድንቅ ነበር። ነገር ግን ቪዲዮዎቹ ከተለቀቁ በኋላ በማህበራዊ ሚዲያ ላይ ያልተጠበቁ ውዝግቦች ተነስተዋል። በጃኒና በሰላም መካከል የነበረውን ሪያክሽን የተመለከቱ ሰዎች ሰላም ተስፋዬ አልተደሰተችም፣ ፊቷ ላይ ንቀት ይታያል፣ ላቀረበችላት ስጦታ አክብሮትና ተገቢው ምላሽ አልሰጠችም የሚሉ ትችቶችን መሰንዘር ጀመሩ። በአንጻሩ በሰላም ላይ የተሰነዘረው ትችት ትክክል አይደለም ብለው ያሰቡ ሰዎች የሰላም ባህሪ የተረጋጋና አቀራረቧ እንደዚህ ስለሆነ እንጂ ንቀት አይደለም በማለት ተከራከሩላት። ይህንን ጉዳይ አስመልክቶ ቲክቶከር ጃኒ ቀደም ብላ የተነሳው አሉታዊ ትችት ትክክልና አግባብ እንዳልሆነ ማብራሪያ ሰጣለች። ሰላም አክብራኝ ጊዜዋን ሰጥታኝ ነው የተገናኘ ነው። እጅግ በጣም ደስ የሚል ቆይታ ማሳልፈናል። እባካችሁ በሰው ላይ አትፍረዱ፣ አላስፈላጊ ኮሜንት በመጻፍ አታሳዝኑኝ ስትል አሉታዊ አስተያየት ለሰጡ ሰዎች ምላሽ ሰጠች። የወቀሰው መነሻ የሆነችው አርቲስት ሰላም ተስፋዬ በበኩሏ በኢንስታግራም ገጿ ላይ ዝምታዋን ሰብራለች። በእንግሊዝኛ ባስቀመጠችው ጽሑፍ የፊት ገጽታዋ ከተፈጥሮዋ ጋር የተያያዘና ሁልጊዜም የተረጋጋ ወይም ቁጡ የሚመስል እንጂ ሰውን የመናቅ ወይም ያለመደሰት ስሜት እንዳልሆነ ገለጸች። ከሰላም ምላሽ በኋላ በርካታ ተከታዮቿ በውስጥ መስመር መልእክት በመላክ እውነትሽን ነው፣ እኛም ከዚህ ቀደም በየቦታው ስናይሽ መቅረብ እንፈራ ነበር፣ አሁን ግን ተፈጥሮሽ እንደሆነ ተረዳን በማለት ድጋፋቸውን ገልጸውላታል። ሰላምም ሰዎች የሰጧትን አዝናኝና ገንቢ አስተያየቶች በድጋሜ በኢንስታግራም ገጿ ላይ አጋርታለች። በሌላ በኩል አንዳንዶች በጃኒና በሰላም መካከል ያለውን የእድሜ ልዩነት ላለመደሰቷ እንደ ምክንያት ያነሳሉ። ጃኒ ስራዎችሽን እያየው ነው ያደግኩት ማለቷ ሰላምን አስቆጥቷት ሊሆን ይችላል የሚሉ መላምቶችን ሲሰጡ፣ ሌሎች ደግሞ በአርቲስቶችና በቲክቶከሮች መካከል ስላለው ግንኙነት የተለያዩ አስተያየቶችን ሰንዝረዋል። ያም ሆነ ይህ ሰላምና ጃኒ ጥሩ ጊዜ ማሳለፋቸውንና አላስፈላጊ ለሆኑ ትችቶች ቦታ መስጠት እንደማያስፈልግ ገልጸዋል። ሰላምም የጃኒ ቪዲዮዎችና ፎቶዎች በገጿ ላይ በማጋራት መልካም ግንኙነታቸውን አሳይታለች። ለዛሬ ይዘንላችሁ የቀረብነው መረጃ ይህን ይመስል ነበር። በሌሎች አዳዲስና ትኩስ መረጃዎች እስከምንገናኝ ሰላማችሁ ይብዛ። ስሙኝ ጋይስ፣ ዛሬ በጣም የምወዳትን በጣም የማከብራትን አርቲስት ሰላም ተስፋዬን ላገኛት ነው። የሷን ፊልሞች እያየሁኝ ነው ያደኩት። ማለት በቃ ከልጅነት ጀምሮ ክላስ እየተማርኩኝ ምናምን በትንሿ ስልክ ነበረ የሷን ፊልም የማየው እና ዛሬ ላገኛት ነው። እንደዚህ ተዘጋጅቼ የጠበኳት እየመጣች ነውና በቃ አሁን መጣች።